ሰላም ጤና ይስጥልን። ከዚህን ጀምር ልጅ ትጠይቃለች፣ እናት ትመልሳለች። እጅግ አስተማሪ ስለሆነ ነው፣ በተለይ አሁን ካለንበት ሁኔታ አንጻር። ምንድን ነበር ያልሽኝ? ቤት ምንድን ነው? ብሔር ብሔረሰብ ምን ነበር ያልሽኝ? ብሔረ ብሔረሰብሽ ምንድን ነው? ብሔረ ብሔረሰብሽ ምንድን ነው? ብሔረ ብሔረሰቤ ብሔረሰብሽ እኔ ኢትዮጵያዊ ነኝ። ብሔረሰብ ነው፣ ሀገር አላልኩሽም እኮ። እኔ የማምነው በኢትዮጵያዊነት ነው፣ በብሔር አላምነው። አማራ ነሽ? ጉራጌኛ ነሽ? ምንድን ነሽ? ጉራጌኛ ምንድን ነሽ? ይኸውልሽ እናቴ፣ ዋናው ነገር የተወለድንበት ሀገር ነው። የተወለድነው ደግሞ ኢትዮጵያ ነው። እኔ የማምነው በኢትዮጵያዊነታችን ነው። በብሔረሰብሽ ነው ያልኩሽ ማለት። ይኸውልሽ ኢቭዬ፣ አሁን ብሔር ብሔረሰቦች በብዛት አንዱ አንዱን ለመጥላት ምክንያት ተደርገው እየተወሰዱ የበላይነት የበታችነት ውርርድ ውስጥ እየገቡ ስለሆነ በብሔር መለካት አልፈልግም። መለካት የምፈልገው በኢትዮጵያዊነቴ ነው። ትውልደ ኢትዮጵያዊ ነኝ። ሁሉም ብሔር በእኔ ውስጥ አለ። እናቴ ውስጥ የሆነ ብሔር አለ፣ አባቴ ውስጥ የሆነ ብሔር አለ፣ ወይም ከሆነ ከተለያየ የብሔር ብሔረሰብ ውስጥ ነው የመጣ ነው። ስለዚህ ድብልቅ የሚባል ብሔር ካልወጣልን በቀር ሁሉም ብሔር በእኛ ደም ውስጥ አለ። ሲጀመር በብሔር ብሔረሰብ አመለካከት ሳይሆን በአዳማዊ ሰው የእግዚአብሔር ፍጡር ነውና በእግዚአብሔር ፍጡርነት አንድ ስለሆነ በብሔር አመለካከት ውስጥ እንድትወድቂብኝ አልፈልግም። እሺ እናቴ፣ እሺ። ብሔርሽ ምንድን ነው ስትባይ ኢትዮጵያዊነትሽን ነው ማቀንቀን ያለብሽ። ለምን ግን ጠየቅሽኝ እናቴ? ትግርኛ መቻሌ እኔን ትግሬ ብቻ አያረገኝም። እወ ኣብዚ ጠሓንኪ ጠሓን እዩ ትህርጫ ምፅዮ ኢለ ክዛረብ ክእል እየ። በትግርኛ እናገራለሁ። በጋ አያና ኢሬቻ ፈሰንገሄ ብል ደግሞ በኦሮምኛ እናገራለሁ። እንኳን ለዚህ በዓል በሰላም አደረሳችሁ ብል እንደዛው፣ በጉራግኛም እንደዛው። ግን ይሄ ማለት በአንድ ብሔር ውስጥ የተለያየ ሰው ሊዋለድ ይችላል። ግልጽ ነው። ከአማራ፣ ከትግሬ፣ ከኦሮሞ፣ ከደቡብ፣ ከጉራጌው እኛ ቅልቅል ነን። ቤተሰባችን እንዳለ ድብልቅ ነው። ስለዚህ አንዱ ብሔር ብቻውን እኛን አይወክለንም። በልማድ ግን የምንጠራው በአባቶቻችን ብሔር የኛ ብሔር ነው ተብሎ ይጠራል። ግልጽ ነው። ግን አሁን ላይ የብሔር አመለካከት ያለፈበትና የቀረ ከዚህ በኋላም ለትውልድ መተላለፍ የሌለበት ስለሆነ ማነሽ ብትባይ እኔ ኢትዮጵያዊ ነኝ። ምን ብሔር ይወክልሻል ብትባይ ሁሉም ብሔር ይወክልሻል። አዎ፣ ከርፍቶ የሚቀር ጉዳይ ነው። ምንም የማይካድ ሀቅ ቢኖር እቺ ብሔር የምንላት ነገር ምናልባት ለብሔረ ሔዋንና ለብሔረ ሙታን ተብሎ ብሔር የምትለዋ ነገር ቃሏ ታገለግል ይሆናል። ግን እኛ በምንጠቀምበት አግባብ አሁን ተከረፋና በስብሳ ትቀራለች አንድ ቀን እግዚአብሔር ፊቱን ሲመልስ። ግን አሁን ላይ እጅግ ያበሰበሰን ያጨቀየን ነገር ቢኖር ይህ ጉዳይ እንደሆነ እሙን ነው። ለማንኛቸውም ይህ ነገር መቅረት የለበትም የሚለው የብዙዎች ሙግት ወይም ደግሞ የሚሟገቱበት ብሔር የሚባለው ነገር የሚሟገቱበት ነገር ሊሆን ይችላል። ከሰውነት በላይ ማብለጠው ብዙዎች በተለይ ልክ እንደዚህ እንደ ጮማ ራስ አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ እፈልጋለሁ። ይህ ቪዲዮ አናታቸው ላይ አክሲማ ለደፉ፣ በእጃቸው በትረ ሙሴ ለያዙ፣ በቀኝ እጃቸው መስቀል በግራ እጃቸው ደግሞ የጦር መሳሪያን ይዘው በአዲስ አበባና ዙሪያ ላይ የሚገኙ ወጣቶችን ለጽንፍ እያደራጁ ላሉ ሊቃነ ጳጳሳት እንዲደርስልኝ እፈልጋለሁ። አንደኛ ማን ነው እሱ እንደዚህ ያለው አማራ ስልጣን መያዝ አለበት ብቻ ለሚሉ ብሎ የሚለው እያደራጀ ያለው እሱ ማን ነው? እንደዚህ ከሰው እኩል ተቆጥረንም አብረን እንሄዳለን። አዳምጡት። ስለ አርሲም ያወራል። ይሄ የሚገርም ትውልድ ላይ ነው ያለነው። ለማንኛቸው
ዋነኝነት ግን ለፌዴራል ፖሊስና ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ስለምፈልግ በደንብ ኮፒ ሊንክ በደንብ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። ነገሩ እንዲህ ነው። ከዚህ ወደድ ባይነት ስሙኝ እኔ ያልኩትን አይደብርም? ግን እንደዚህ ምሽለጥለጥ ወንድ ሆኖ ወደድ ባይነት በጣም ያስጠላል። በጣም እንደዚህ ሲያስታውቅ ሲያቀረሽ አንድ ሰው በጣም ያስጠላል። በተለይ ወንድ የሚመስል በጣም ያስጠላል። ወንድ ቀጥ ብሎ ነው መሄድ ያለበት። እውነቴን ይዞ እንዲህ እንደ እንትን እያሳበቀ ወሬ እያመላለሰ መሆን የለበትም። በጣም ያስጠላል። በጣም ከዚህ በፊት ደቡብ ይህን ልክ ካስታወሳችሁት ደቡብ ወደ ወላይታ አካባቢ የሆነ ገዳም ውስጥ ገብቶ መጽሐፍ ቅዱስ በነገራችን ላይ ይህን መስቀል አወልቀው መጀመሪያ አንተ ኦርቶዶክስ አይደለም ዲያቆን ነኝ ብሎ ገዳም ውስጥ ገብቶ መጽሐፍ ይሄ ኦርቶዶክስ የማትቀበላቸው መጽሐፍቶች ገብቶ ለአባቶች ሲያድል የነበረ ልጅ ነው ካስታወሳችሁት። ቀደም አርሲና አካባቢዋ ላይ ብዙ ኦርቶዶክስ ስለሆኑ ብቻ አንገታቸው ላይ ማተብ ስላሰሩ በማለት በአፋቸው ብዙ ኢትዮጵያውያንን ሲገሉ ኖረዋል። አሁን ላይ ደግሞ ይሄ እየተነቃባቸው ሲመጣ አንዳንድ ሊቃነ ጳጳሳት በሰሜኑ በኩል ላይ ያለውን ውጊያ ሐላል እየደገፉ እንደሆነ እናውቃለን። ይህ ማለት አንዳንድ ገዳማትና አድባራትን ለማሰራት በማለት የአዲስ አበባን ወጣት እዚህ ሶሻል ሚዲያ ላይ የሚርመሰመሱ ዩቲዩበርና ቲክቶከር አርቲስቶችን በመያዝ እየተደራጁ እንደሆነ እናውቃለን። እኛ ሰላም ፈላጊ ትውልድ ስለሆንን ይህንን ነገር መንግስት ችላ ሊለው አይገባም። ይህንን ነገር የምናገረው እጄ ላይ ባለ በቂ ማስረጃ ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ገዳማት እናሰራለን፣ አድባራትን እናሰራለን እያሉ በየዕለቱ የሚሰበሰበው ገንዘብ በሰሜኑ አካባቢ ላይ የሚደረገውን ጦርነት እየደገፈ ስለሆነ እኛ ደግሞ ሰላም ፈላጊ ትውልድ ስለሆንን ሰላም ስለምንፈልግ መንግስት ሰላማችንን እንዲያስጠብቅልን ይህንን መረጃ ለማጋራት እወዳለሁ። ሁላችሁም ይህንን ቪዲዮ በደንብ ኮፒ ሊንክ በደንብ ሪፖስት አድርጉልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ላይ የተቀመጡ አብዛኛው ቲክቶከር ፖለቲከኛ ነው። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉ፣ ለብዙ እንዲደርስ ፈልጋለሁ። አመሰግናለሁ። እንዳንተ አይነት ወሬኛ አይደለም እቺ ሀገር የሚያስፈልጋት። እንዳንተ አይነት መስሎ አዳሪ አይደለም የሚያስፈልጋት፣ ሰርቶ አዳሪ ነው የሚያስፈልጋት። እንዲህ በማጭበርበር ጮማ ራስ ሆኖ አይደለም ሀገርን ሰላም ማስጠበቅ የሚቻለው። በትክክል በእውነት በሀቅ ሲሰራ ነው። ተመሳስሎ ለማደር ምንድን ነው እሱ የሆነ የከረፋ አስተሳሰብ ይዞ አይደለም። በጣም ያሳዝናል። አርሲ ላይም የሞቱት እሺ ባለፈውስ አሁን በ6 የሞቱትስ አሁን ሐምሌ 6 ላይ የሞቱትስ ላይ አልሞቱም ብለን እናስብ። ይገርማል። ብቻ ዞሮ ዞሮ እየወረደብን ያለ መዓት ጌታ ፊቱን ካልመለሰልን በጣም ከባድ ነው። እስቲ ደግሞ ወደ ሌሎኞቹ እንሂድ። እስቲ ወንድማችን ዳዊት እነዚህ ሰዎች ተያዙ ይላል በማስመሰል የሚሰሩ ስሙት። ሙስሊሙን የኦርቶዶክስ ቤተክርስቲያን ካህን አስመስሎ እስልምናን ተቀበለ ያለው ግለሰብ በሕግ ቁጥጥር ስር ዋለ። በከፋ ዞን ሀገረ ስብከት በብጣ ወረዳ ኦብዳኪ ቀበሌ ይህ ግለሰብ 153 ሙስሊሞችን ከሰበሰበ በኋላ አንገታቸው ላይ መስቀል በማድረግ እንዲሁም ካህኑም ሰለመ በማለት መስቀላቸውን እንዲበጥሱ አድርጓል። የሀገረ ስብከቱ የልኡካን ቡድን የወረዳው ይህንን ድርጊት ሐሰተኛ መሆኑን ካጣራ በኋላ ያለውን ማስረጃ ለፖሊስ በመስጠት ግለሰቡ በሕግ እንዲጠየቅ አድርጓል። ግለሰቡም ተይዞ በተጠየቀበት ሰዓት ላይ ለሙስሊሞችን ክርስቲያን አስመስለ መስቀላቸውን አስበጠስክ ተብሎ በሚጠየቅበት ሰዓት እንዲህ ካላደረግን ከውጪ ብር አይላክልንም በማለት ገልጿል። በአሁኑ ሰዓት ግለሰቡን በሕግ ቁጥጥር ስር ይገኛል።
የከፋ ዞን ፖሊስ አመራሮችን እጅግ ከልብ እናመሰግናለን። የሀገረ ስብከቱ ላደረጋችሁት ተጋድሎ እናመሰግናለን። በዚሁ መረጃው ለብዙዎች ይዳረስ ዘንድ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ስለዚህ ቢዝነስ በቃ ቢዝነስ እኮ ሆነ። በነገራችን ላይ ቅድም መስሎ አዳሪ ካህናቶች እያደራጁ ነው። ምንድነው አባቶች እያደራጁ ነው። በሰሜኑ ጦርነት አባቶች ሲጀመር ለራሳቸውም አልበቃችሁ እንኳን እዛ አደራጅተው እንትን ለማለት እዚህ እያደረጉ ስላሉ ስለ ደሞዛቸው ስለ አበላቸው ነው የሚያስቡት። ስለ ራሳቸው ጥቅም ነው እንጂ እዛ እንዲህ አይነት ነገር እንግዲህ እኔ እስከምረዳው ድረስ አሁን ያንን ለማድረግ አልቻሉም። እየሆነ ያለው ቤተክርስቲያን ውስጥ ያው እቺ ቤተክርስቲያን ጳጳሳትን፣ መነኮሳትን ብዙዎችን ከላይ ያሉትን ከደሞዝ ውጭ እስካላደረገች ድረስ መቼም ቢሆን ስርዓቱ አይስተካከልም። በህጉ ማለት በቤተ ክርስቲያኗ ስርዓት መሰረት እነዚህ ከላይ ያሉት ሰዎች ከደሞዝ ነፃ መሆን አለባቸው። ከዛም በኋላ ነው እቺ ቤተ ክርስቲያን ትክክለኛ የክርስቶስን ወገኖች የምትሰበስበው ስለ ልጆቿ የምትቆመው እንጂ አሁን ከላይ ያሉት ስለ ራሳቸው ጥቅም ነው እየቆሙ ያሉት። ስለሚያገኙት ጥቅማ ጥቅም ነው፣ ስለ ዓለማዊ ድሎታቸው እያሰቡ ያሉት እንጂ ያንን የሰሜን ጦርነትን ለማገዝ እድል ያላቸው አይመስለኝም በእኔ አረዳድ። ለማንኛቸውም ይህ እንግዲህ በዛ በኩልም ያለው ሙስሊሞችን መስቀል አድርገው ልክ ክርስቲያን እንደሆኑ ከዛን ክራቸውን እንዳስበጥሳቸው አድርጎ እየሰራ ያለው ፊልም ቢዝነስ ነው ማለት ነው። ቢዝነስ። ለማንኛቸውም ያው ወንጀል በየትኛውም አቅጣጫ ያው ኮንትሮልድ መሆን አለበት። እንግዲህ ወንጀል የሚሰራ ሰው ያው መያዙ አንድ ነገር ነው። ወደ ሌላኛው ደግሞ ጦት ነካሽ እንሂድ እስቲ። ይሄ ጦት ነካሽ ነው። እንደው እቺ ቤት እኮ መቼም ጦት ነካሾች በዙባት። አልመለስም ይላል ወደዚች ቤት። ማን አለ? መጀመሪያ ሲጀመር ማን አለ? ሂድም ደጋግሜ እምለው ኦርቶዶክስ መጣህ ቀረህ፣ ሄድክ መጣህ፣ ምንም አያስጨንቃት። ብትመጣ ራሱ ካልተማርክ ትርጉም የለህም፣ አትድንም። ብትመጣ ራሱ ኦርቶዶክስ ሆነ ከየትኛውም ዓለም የሰው ልጅ የተባለ በሞላ መጥቶ ኦርቶዶክስ ነኝ ብሎ ክር አስሮ መስቀል አስሮ ቢንቀሳቀስ ካልተማረ ካላወቀ ምንም ትርጉም የለውም። ምንም ማወቅ የግድ ነው። አንተ ሄድክ ቀረህ። በእርግጥ ያው እንደ አንድ ተቋም ማንኛውም የሆነ ቅዱስ ነገር እንደሚያስበው እቺ ቤትም ነፍሳት ሲድኑ ደስ ይላታል። ግን የግድ እና ብላ አታስገድድህም፣ ሂድ ብላም አታስገድድህም። አልመለስም ይላል። ሁሉም ይወጣና እዚች ቤት ላይ ነው በቃ እንጀራውን የሚጋግረው። እችን ቤት በመሳደብ ነው። እኔ ይገርመኛል። አሁን ስለዚህ መናገር ምን አስፈለገ? በቃ የሄደበት ሌላ ሃይማኖት አለ አይደለ? ስለዛ ሃይማኖት ስርዓቶች፣ ዶግማዎች፣ ቀኖናዎች ስለ ሃይማኖቱ ስርዓት ነው እንጂ እችን ሃይማኖት በመሳደብ አይደለም ሃይማኖቱን በመስራት የነበረበት። እንደ ድል ሆኖ ግን እቺ ሃይማኖት እንደዚህ ነው። ወደ ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ ነው። ልሙት ከክርስቶስ ተለይቼ ከእግዚአብሔር መንግስት ርቄ ለዘላለም ፍርድ ውስጥ ልኑር ብሎ መወሰን እኮ ነው። ወደ ኦርቶዶክስ መመለስ ምን ማለት? ወደ አንድ ተቋም ተመለስክ ማለት ምንድነው ጥቅሙ? ሲጀመር ወደ ኦርቶዶክስ ቤተክርስቲያን የምመለሰው ምን ልሰራ ነው? ምን አለና ነው እዚያ? አየህ፣ አሁን የተተፋ ነገር መልሰህ መቼም ገንዘብ ልታደርገው አትችልም። ምን ማለት ነው ብለን ስንናገር
ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን ስለማይሰበክ አልመለስም። የፈለገው መከራ የፈለገው ነገር ቢሆን እያንዳንዱ ነገር ተደራርቦ ይምጣ እንጂ እዚያች ቤተክርስቲያን ውስጥ ህይወት አለ ብዬ ልመለስ አልችልም። የማልመለስበት ምክንያት ከተባለ ኢየሱስ አይሰበክም። ለምሳሌ ኢየሱስ ጌታ ነው ማለት አትችልም። አማላጅ ነው ማለት አትችልም። አስታራቂ ነው ማለት አትችልም። ዛሬ በስጋው የሰራው ስራ ሁሉ ዛሬ በሰማያት በአብ ቀኝ ተቀምጦ ስራው እውን መሆኑን ያ የሊቀ ካህንነቱን ስራ ክደህ ኦርቶዶክስ ቤተክርስቲያን ውስጥ መኖር አይቻልም። ስለዚህ የማልመለስበት ምክንያት ይሄ ነው። ሌሎቹ ወደዚያ ሲመለሱ ስለማይገባቸው ነው። እንግዲህ ብዙ ነገሮች ማንሳት እንችላለን። ከጥቅማ ጥቅም ሊሆን ይችላል። ከጥቅማ ጥቅም ይልቅ የዘላለም ህይወት ይበልጣል። ከጥቅማ ጥቅም ይልቅ ኢየሱስ ይበልጣል። ከምድራዊ ሀብት ንብረት ከምንቀበለው ከምናገኘው ነገር ይልቅ የዘላለም ህይወት የዘላለሙ ጌታ ኢየሱስ ክርስቶስ ይበልጣል። ስለዚህ ሰዎች ከተቋም ወደ ተቋም ሲገለባበጡ አንድ ነገር ያልገባቸው ነገር አለው ብዬ እላለሁ። ፍጻሜያቸውን አላዩትም፣ አልተረዱትም። የዘላለም በክርስቶስ ኢየሱስ ያገኙትን ህይወት ይዘው መቀጠል እና ፍጻሜያቸው ማን እንደሆነ በምን ላይ የተመሰረተ እንደሆነ ስለማይገባቸው ተመልሰው ለጊዜያዊ ጥቅም ሊሄዱ ይችላሉ። ብዙዎችም እየተመለሱ ስለሆነ ግን ህሊናቸው አይጸጸትም። ይጸጸት እርግጠኛ ነኝ። ዳግመኛ ተወልደው ከሆነ እነዚያ ሰዎች ህሊናቸው ረፍት ላይኖር ይችላል። እንከፋለጌች ለማንኛቸውም የለበስከውን ካባና የጠመጠምከውን ጥምጣም መልስ ለባለቤቱ። ምክንያቱም እንደዛ አይነት ነገር የሚደረገው ያንን ስርዓት የምታካሂደው እቺ ኦርቶዶክስ ተዋህዶ ኢትዮጵያን ኦርቶዶክስ ተዋህዶ ቸርች የምትባለዋ ተቋም ናት። እዛ ጋር ሱፍህን ገጭ አድርገህ ዝለል ከፈለክ ያንን ነው የምትለው። ያንተ ሃይማኖት ይመስለኛል። ለማንኛቸውም አቡነ አብርሃም እንዴት ኖት? ቅባት ኖት እንዲህ ተብለው ናቸው ተብሎ ለተባለው ጥያቄ መልስ ይሰጣሉ ይለናል ወንድማችን ዳዊት። እንስማው። ምን ብፁዕ አባታችን አቡነ አብርሃምን ቅባት ናቸው? ከአንደበታቸው እንስማ እስኪ። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነ ዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራውን አወራ ነው የምለው እኔ። አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟቸው ይፈልጋሉ። ቻለው ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም ያለውም ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት ነው። ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ሰምተሃል አደለ? የኔን ድንቅ አባት ምን እንዳሉ? እኔ የአትናቴዎስ ልጅ ነኝ ብለውሃል። ናና ፊት ለፊት መሟገት ትችላለህ። ምን አለ እንደ ብፁዕ አብርሃም ያሉ አባቶች በበዙ ነበር። ዛሬ ላይ ቤተክርስቲያናችን አንገት ባልደፋች፣ ጣት የሚቀስርባት አባል ባልበዛ ነበረ። እግዚአብሔር አምላክ በጥበብ በእድሜ በጸጋ ያቆይልን። ብፁዕ አባታችን ሺህ አርጎ በፈጠረልን ነበር። እንደናንተ አይነት አባቱን እንናፍቃለን። በረከታችሁ በሁላችን ላይ ትደር። እድሜን ከጸጋ ጋር እግዚአብሔር አምላክ ይስጦት። እናመሰግናለን ብፁዕ አባታችን። በብፁዕ አባታችን አቡነ አብርሃም ቀልድ የለም እያላችሁ ሼር፣ ኮፒሊንግ፣ ሪፖስት እያደረጋችሁ ቪዲዮ እንዳይወርድ አድርሱላቸው። ለእንደነዚህ አይነት ከንቱ አስተሳሰብ ላላቸው